መምህር ቀሲስ ዶክተር አንዱዓለም ዳግማዊ የዳላስ የቴክሳስ እና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ አንጋፋው የጸሎት አባት ታላቁ አባታችን ሊቀ ሊቃውንት ቆሞስ አባ ወልደ ማርቆስ፣ ክቡራን አበው ካህናት ሊቃውንተ ቤተ ክርስቲያን፣ የቅዱስ ያሬድ ልጆች፣ ወንድሞች ዲያቆናት፣ ሰባኪያነ ወንጌል መምህራን፣ የሰንበት ትምህርት ቤት አባላት፣ ወጣቶች፣ ወንድሞችና እህቶች፣ በልዩ ልዩ አገልግሎት የተሳተፋችሁ የቅድስት ቤተ ክርስቲያናችን ልጆች፣ እንደዚሁም በዚህ ዕለት የሚገኘውን ልዩ በረከት የትንሣኤ መታሰቢያ ከሆነችው ሰንበት ጀምሮ ዓመተ ክብሩ የሆነው ኢትዮጵያዊ ሊቅ ጻድቅ ካህን የዜማ ደራሲ ታላቁ አባታችን የማንነታችን መለያ የኦርቶዶክሳዊነታችን ምልክት ዓለምኛን የሚያይበት የሆነ የጻድቁ ቅዱስ ያሬድን መታሰቢያ በዓል ለማክበር የተገኛችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እንደዚሁም ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ለባህሪው ሽረት ለመንግስቱ ምልፈት የሌለበት ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረትና ትዕግስት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን አማላጃችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የትንሣኤው በረከት በሁላችን ላይ ይደርብን። ወህብስተ መላእክቲሁ በልዑ እጓለ እመሕያው። እሺ በሉ፣ ወህብስተ መላእክቲሁ በሉ። በልዑ ይባላል። ይሄም በልዑ እጓለ እመሕያው በሉ ማለት ነው። እሺ አይቷችሁ የአማርኛውን አይደል የግዕዙን ነው። በልዑ በሉ እስቲ። እጓለ እመሕያው የመላእክትን እንጀራ ሰው በላ። እልል ብላችሁ እግዚአብሔርን አመስግኑት። በጣም ነው ደስ የምትሉት። በእውነት ነው የምላችሁ። እኛ እኮ ኢትዮጵያውያን ሙሉ ነን አይደለም እንዴ? ማን ይመስገን? አመስግኑት እግዚአብሔርን። ክብርና ምስጋና ይድረሰው። ነፍሳችን ትሰማለች። ከቃለ እግዚአብሔር ጋር የተጣበቀ ማንነት አለን። ተወልደን እስከምናድግ ድረስ በዚህ መስመር ስላደግን ግዕዙን ስንናገር ሁላችንም በጣም ያምርብናል። ስለዚህ ማን ይመስገን? እግዚአብሔር ይመስገን። ወህብስተ መላእክቲሁ በልዑ እጓለ እመሕያው ወአዝነመ ሎሙ መና ይብልዑ። መዝሙረ ዳዊት መዝሙር 77 ከቁጥር 25 ጀምሮ የምናገኘው ቃል ነው። ይበሉ ዘንድ መናን ከሰማይ አዘነበላቸው፣ የመላእክትን እንጀራም የሰው ልጆች በሉ ይላል ቁጥር 25 ላይ። መዝሙር 77 የአሳፍ ትምህርት ይባላል። ከዳዊት ልጆች ወይንም ከዳዊት ተማሪዎች መካከል አንዱ የሆኑት የቆሬ ልጆች የአሳፍ ልጆች ይባላሉ። እና አሳፍ የተባለው ያስተማረው ትምህርት ነው። ኑ ንዑ ይላል። አጽምዑ ሕዝብየ ሕግየ ብሎ ይጀምራል። ሕዝቤ ሆይ ሕጌን አድምጡ፣ እግዚአብሔር እንደዚህ ይላልና፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀደመ ጀምሮ እግዚአብሔር ያደረገውን እናገራለሁ። ለአባቶቻችን የሰራውን የሚቀጥለው ትውልድ እንዲደርሰው አሁን ያላችሁ ትውልድ ስሙ። በአባቶቻችን ጉልበት ላይ፣ በአባቶቻችን እምነት ላይ፣ በአባቶቻችን ሕይወት ላይ እግዚአብሔር ድንቅ ነበር። ስለዚህ ድንቅ ስራውን እነግራቸዋለሁ። ምክንያቱም የሚመጣው ትውልድ የሚወለዱም ልጆች ያውቁ ዘንድ እነሱም ተነስተው ለልጆቻቸው ይናገራሉ።
ስለዚህ ኑ ስሙኝ፣ እግዚአብሔር ድንቅ ድንቅ ነገር በምድር ላይ አድርጓል። ካደረጋቸው ታላላቅ ነገሮች መካከል አንዱ ማንም በሌለበት መከታ የሆናቸው ሕዝቦች እየከዱት ያልተለያቸው፣ እያመጹበት ያልሰበራቸው፣ በመንገድ ላይ እንኳን ያለሱ ማንም ሳይኖራቸው በእሱ ላይ በጣም እየተነሱበት እርሱ ግን ትቷቸው ሜዳ ላይ ያልሄደ ሩሩውን ደጉን አምላክ እተርክላቸዋለሁ ይላል። እኛ የመኖራችን ምስጢር እዚህ የመገኘታችን አሁን እንኳን የመቀመጣችን የእኛ ቀመር ይመስለናል። አይደለም፣ የእግዚአብሔር ፈቃድ ነው። ቀምረው ተዘጋጅተው ዳዊታቸውን ትራስኪያቸው አስቀምጠው አላርም ሞልተው ጎረቤት የሚቀሰቅስ አላርም አላነቃ ያላቸው ብዙ ሰዎች አሉ። እንመጣለን ብለው ከተዘጋጁ ከተሰናዱ በኋላ ያልመጡ አሉ። በቃ አልተፈቀደላቸውም። ዛሬ እነሱ ቀን አይደለም። እግዚአብሔር ያልፈቀደለት አንድም ነገር ማድረግ አይችልም። መጽሐፍ ለዚህ ነው ያለ እኔ አንዳች ማድረግ አይቻላችሁም ይላል። ክርስቲያን የራሱ አይደለም። የክርስትናው ትልቁ መንፈሳዊ ማንነት መለያው እኔ የራሴ አይደለሁም ማለት ነው። መጽሐፍም የራሳችሁ አይደላችሁም ይለናል። ሰው ግላዊ ሲሆን ይከስራል። እኔ እችላለሁ ሲል ይከስራል። እኔ ይህን አደርጋለሁ ሲል ይከስራል። እግዚአብሔር ቢፈቅድ እንዲህ እንሆናለን እንዲያም እናደርጋለን የሚል ሰው ግን ከተፈቀደለት ከወጠነው በላይ ይፈቀድለታል። ከምናስበው በላይ የሚያስብልን እግዚአብሔር ታማኝ ነው። ስሙ የተመሰገነ ይሁን። በማግኘትም ቢሆን በማጣት፣ በመውደቅም ቢሆን በመነሳት፣ በማዘንም ቢሆን በመደሰት፣ በመክሰርም ቢሆን በማትረፍ፣ በመሾምም ቢሆን በመሻር እግዚአብሔር ካለ ሙሉ ነን። ምክንያቱም የነገሮች ከፍታና ዝቅታ ከሱ ካለየን እኛ ሙሉ ነን። ምንም ባይኖረን ሙሉ ነን። ምንም ሳይኖር የሁሉ ባለቤት መሆን የሚቻለው በማይተብ ውስጥ ሲኖር ነው። ቅዱስ ጳውሎስ አንዳች የለንም ግን ሁሉ የኛ ነው ይላል። አንዳች የሌለን ስንሆን ሁሉ የኛ ነው። ምንም ሳይኖር የሁሉ ባለቤት መሆን ይቻላል። ሁሉም ነገር ኖሯቸው ይህንን ያጡ ሰዎች አሉ። እንግዲህ በዓለማችን ላይ ራሳቸውን በማጥፋት በጣም በቁጥር መቼም የስሌት ዓለም ላይ ስላለን ዳታ ስታቲስቲክስ ተሰርቶ ይህን ያህል ህዝብ ራሱን አጥፍቷል እየተባለ ዓለም ሲወዳደር አንደኛ የምትባለው ሀገር በጣም ሀብታም በቴክኖሎጂ የበለጸገች ያደገች ሀገር ናት። ትልልቅ ከሚባሉት ሀገሮች መካከል ውስጥ ነው። ምን ጎድሎባቸው ሰዎች ራሳቸውን ያጠፋሉ? እግዚአብሔር ሲጎድልባቸው። መድኃኔዓለም አይጉደልብን ሁላችንንም። ስለዚህ አጽኑ ህዝቤ ሕጌ፣ ህዝቤ ሆይ ሕጌን አድምጡ። አፌን በነገሬም በምሳሌ ከፍታለሁ፣ ጆሮአችሁን አዘንብሉ። እግዚአብሔር ከጥንት ጀምሮ ያደረገውን ዛሬም ያደርጋል ማለት ነው። እግዚአብሔር ትላንት ያደረገውን ዛሬም ያደርጋል ማለት ነው። ክርስቲያን ባለ ተስፋ ነው። ለተስፋ መነሻ ደግሞ ያለፈ ታሪክ አለ፣ አሁን የሚሆንለትና ወደፊት የሚመጣው አለ። ስለዚህ እግዚአብሔር ያደረገላቸውን እነሱ ለልጆቻቸው እንዲናገሩ ዛሬ እኛ እንናገራለን። ልጆቻችን ደግሞ ለልጆቻቸው እንዲመሰክሩ እግዚአብሔር ትውልዳችንን ያብዛ ወገኖች። ስለዚህ አለ እግዚአብሔር በእስራኤል የሰራውን ሕግ ታድጎቱን፣ ጥበቃውን፣ ቸርነቱን፣ ራእዩን ተመልከቱ እያለ ለእስራኤል ያደረገላቸውን ቸርነት በአውላላ ሜዳ ላይ ምሽግ የሆነበትን ድንቅ መጎብኘት፣ አንዳች ነገር በሌለበት በኩል ያዘነበውን መና የመላእክት እንጀራ ነው ብሎ ይተርካል። የመላእክትን እንጀራ በሉ። በልተው ግን አላመሰግኑትም። እግዚአብሔር ግን መግቦቱን አላቋረጠም። ክብርና ምስጋና ለስሙ ይሁን። ስለዚህ ይላል እግዚአብሔር የሚደንቅ ነገር አደረገላቸው። ግን ያልታደለ ትውልድ ደግሞ አለ። ትውልድ እሉቶ መራር፣ ፍጹም መራርና ሀኬተኛ ትውልድ አለ። ትውልድ እሉትን ትያርትአት ልባ፣ ልባቸው ያልቀና ለእግዚአብሔር ቀና ያልሆነ ሰዎች አሉ። እየበሉ የሚናከሱ፣ እያለበሳቸው የሚገፉ፣ እየተሰጣቸው ለዓለም የሚሰዉ ያልታደለ ትውልድ አለ። እግዚአብሔር ባዘነበላቸው ዝናብ፣ እግዚአብሔር ከሰማይ ባወረደላቸው መና ለጥጃ በተቀደሰው ተራራ ሰግደዋልና ያልታደለች ትውልድ አለች። ስለዚህ አለ እነዚህ ሰዎች ታጥቀው ነበር፣ በሰልፍ ቀን ተመለሱ። ምክንያቱም እግዚአብሔር ከነሱ ጋር ስለሌለ። እግዚአብሔር የጉድለታችን ሙላት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ኪዳኑን ስላልጠበቁ በሕጉ እምቢ ስላሉ መልካም ስራውን ያሳያቸው ተአምራቱን ስለረሱ ይላል በግብፅ ሀገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ተአምር ባህር ከፍሎ ያሻገራቸውን ስለዘነጉ መንገድ ላይ የተሰናከሉ ሆኑ። አሁን አባቶቻችን እንዲህ ያደረጉ ብለን የምንናገር ህዝቦች ነን። ግን እኛ የምንኖረው በምድራችን ላይ አባቶቻችንን አኗኗር ነው ወይ? የተቆረጠ ትውልድ የለም ወይ?
የሆነ አይተን የምንማርበት ሰው የጠፋ አይመስላችሁም ወይ? እግዚአብሔር ወደ ነበረ ታሪካችን ይመልስልን። በሃይማኖታዊ ትምህርት ውስጥ የቀደሙ አባቶቻችንን ታሪክ የምንፈልግበት ምክንያት ቀጣይነት እንዲኖር ነው። እዚህ ጋር እንደተናገረው እግዚአብሔር ለአባቶቻችን እንዲያደረገ ለኛ ደግሞ እንዲያደረገ ብለን እንናገራለን ለልጆቻችን። ልጆቻችን ደግሞ እግዚአብሔር ለአባቶቻችን ይሄን አድርጓል ለኛ ያድርግልን ይላሉ። ወደ ኋላ ሄደን ካላየን እሳቱን እንፈራለን። ቂርቆስና ኢየሉጣ እሳት ተዘጋጅቶ ፊት ለፊታቸው በጣም የፈላው ድስት የሚያስፈራው የድምፅ ጩኸት ስላስደነገጣት እንደ ነጎድጓድ እንደ ክረምት ነጎድጓድ ይጮህ ነበርና ፈራች። ጥብኢኪም ኢትፍሪሂ አትፍሪ እናቴ ሆይ ልብሽ ይጠንክር፣ ምክንያቱም እግዚአብሔር አናንያ አዛርያ ሚሳኤልን አድኗቸዋል በመጽሐፍ ተጽፏል። ዛሬም እኛን ያድነናል። እኛ ደግሞ ያን ታሪክ ሰምተን ዛሬ እሳት ውስጥ ብንሆንም እንወጣለን። ማን ስላለ ከኛ ጋር? እግዚአብሔር ስላለ ሕይወት ይቀጥላል። የእግዚአብሔር ጉብኝት አይቋረጥም። ዘመናቱ የማያልቅ ነው። እግዚአብሔር ሰው ይደክመዋል፣ ሲያበላ ኖሮ ይደክመዋል። ልጁን ያዝል የነበረ ክንድ ሲሸመግል ራሱን መያዝ ያቅተዋል። ሰው ደካማ ነው፣ ስጋ ደካማ ነው። እግዚአብሔር ግን የብርቱዎች ብርቱ ነው፣ የኃያላን ኃያል ነው፣ የገዢዎች ገዢ ነው። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የለውም። ሁሉ በእርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ተጠራጥረው ነበርና ስለተጠራጠሩ እግዚአብሔር መናን ከሰማይ አውርዶ የመላእክት እንጀራ መገባቸው ነው የሚለው አሳፍ በመዝሙረ ዳዊት መዝሙር 77 ይክልኑ እግዚአብሔር ሰሪዐ ማዕድ በገዳም። ያልታደለችው ያልቀናችው ልብ የተናገረችው ይሄ ነው። ሀኬተኛ ትውልድ አለ፣ ክፉ ትውልድ አለ፣ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷን በእግዚአብሔር ላይ ያልታመነች ትውልድ እንዲህ ትላለች፣ በውኑ እግዚአብሔር በበረሃ እንጀራ መጋገር ይችላል? እግዚአብሔር ምንም በሌለበት ኬት አምጥቶ ምጣዱ ኬት ይመጣል? እንጨቱ ኬት ይመጣል? ማገዶው እህሉስ የት ይፈጫል? የትስ ይመረታል? ዝናብ አይቶ የማያውቅ በረሃ መካከል እንጀራ ኬት ይመጣል? ይክልኑ እግዚአብሔር ሰሪዐ ማዕድ በገዳም። እግዚአብሔር ይችላል። ሕይወት በረሃ ሲሆንብን ዙሪያው ድፍን ሲልብን እንጠብቀው እግዚአብሔርን። ስሙ የተመሰገነ ይሁን። እግዚአብሔርን የጠበቀ ነው የሚከብረው። ይመጣል እግዚአብሔር ብሎ እንደመጠበቅ ያለ ሀብታምነት የለ። እኛ እኮ ሀብታሞች ነን። የሰው ድጋፍ የቁስ ጥበቃ ላይኖረን ይችላል። የሚጠብቀን ግን ይተኛል እንዴ? በቃ መጽሐፍ ነው የነገረን። እይዴቅ ያቀበክ የሚጠብቅሽ አይተኛም። ሰው የትም ቦታ ቢሆን ይጨነቃል። ቅድም ያልኳቸው ነው። ሀብታም ሀገሮች ይጨነቃሉ፣ ራሳቸውን ያጠፋሉ። እኛ ግን ከሀብታም ሀገሮች የሚበልጥ ሀብት አለን። ሀብትን ቁስ ብቻ ካደረግነው ኪሳራ ነው። ትልቁ ሀብት ማንን መያዝ ነው? እግዚአብሔርን መያዝ ነው። እንደምን አደራችሁ? እንዳታንቀላፉ አደራ፣ ገና ስጀምር። ስለዚህ እግዚአብሔር በበረሃ እንዴት ያገኛል አለ። በረሃ የተባለው እኔና እናንተ ሕይወት ነው። ምናልባት ውሃ ጠብ ማድረግ ያልቻለ፣ ቸርነት የጎደለው፣ ማስተዋል የጎደለው፣ ደግነት የጎደለው፣ ቅንነት የጎደለው፣ መስጠት የጎደለው፣ በጎ ሐሳብ የጎደለው፣ ምናልባት በከሳሽነት የደፈረሰ፣ በሐሜት የደፈረሰ፣ በተንኮል የደፈረሰ፣ በዘረኝነት የደፈረሰ፣ በጎጥ የደፈረሰ፣ በሐሜት የደፈረሰ፣ በፍርሃት የደፈረሰ፣ በተስፋ መቁረጥ የደፈረሰ የላላ ነገር ይኖራል። እግዚአብሔር ግን እዛ ጋር ዝናብ ያዘንባል ውስጥ። ክብርና ምስጋና ይድረስ የአባቶቻችን አምላክ። እግዚአብሔር በበረሃ ይችላል። አዎ በረሃ የሆነው ያንቺ ቤት ውስጥ በረከት ማፍሰስ ይችላል። እግዚአብሔር እንዴት እኔ ቤት መግባት ይችላል። ግን የሚፈልጋቸው ነገሮች አሉ። ቀና ብለው ለሚያዩት ይሰጣል። ዘይደለወኒ ትባት ታሕተ ጠፈረ ቤቴ ያለውን መቶ አለቃ አስቡት። ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም። ዝም ብለህ ቃል ተናገር ብላቴናዬ እንዲድንልኛል። እንዲህ አይነት እምነት በእስራኤል አላየሁም አለ። ተስፋ ተነግሮላቸው እየጠበቁት መጥቶ ምንም የላቸውም። ሃይማኖት የሚባል ነገር የሌለው ሮማዊ ሀገሪቱን በቀኝ እንዲገዛ መጥቶ መቶ አለቃ የተሾመ ሰው ግን አንተን የቤት ትገባ ዘንድ የሚገባኝ አይደለም ሲለው እግዚአብሔር በረሃ የሆነ ቤቱን አለመለመለት። ክብርና ምስጋና ይድረሰው። እንኳን በስሙ ተጠርተን ባለማይተቦች ሆነን ኃጢአት ቢያቆሽሸንም እንኳን እግዚአብሔር እኛ ቤት መምጣት አይጸየፍም። የኃጢአታችን ብዛት እርሱን ከንጽህናው አያጎድለውም እኛ ቤት እንዳይገባ። ፀሐይ ቆሻሻ ላይ ብታርፍ ትቆሽሻለች? ንገሩኝ፣ ትቆሽሻለች እንዴ?
ታደርቀዋለች፣ ሽታውን ታጠፋዋለች። እግዚአብሔርም የክርፋት መዓዛችንን አድርቆ ከኛ ላይ ፈቅፍቆ ያስወግድልናል። ከዚያ ህመማችንን ከነሰንኮፉ ይነቅላል። እግዚአብሔር ፀሐይ ነው። ጨለማ ህይወታችን ላይ ሲወጣ የሚደንቅ ሙቀትና ብርሃን ይሰጠናል። እግዚአብሔር ከቤታችን አይጥፋ ወገኖች። ስለዚህ ልዑልን በምድረ በዳ አስቆጡት። እግዚአብሔር መብልን ይሰጣል፣ ከየት አምጥቶ ይሰጠናል አሉ። ወአዝነመ ሎሙ መና ይብልዑ አለ። ይበሉ ዘንድ መናን እንደ ዝናብ አወረደላቸው። ጥርጣሬያቸው ባህር የከፈለ ያሻገራቸውን አምላክ አሁን ከየት ያመጣል አሉ። እንደ ግድግዳ በቆመ ውሃ ተሻግረው ስለ ሆዳቸው ጉዳይ እግዚአብሔርን ሊጠራጠሩት ፈለጉ። ሰው አይረካም። ምን ጊዜም ሰው ስጋዊ ከሆነ አይረካም። ትልቁ እርካታ መንፈሳዊ መሆን ነው እና ፊታችንን ወደ እግዚአብሔር እናዙር። ምንም ሳይኖረን የሁሉ ባለቤት እንሆናለን። እግዚአብሔር ብቻ አለ በሉ፣ ሌላው ነገር አይኑር። እግዚአብሔር ካለ በቂ ነው በሁሉም ነገር ውስጥ። ካለበለዚያ ሁለመናችን ይጠፋል፣ ሁለመናችን ይበላሻል። ምንድነው የሚባለው? አራዊቶች ተሰብስበው አንዲት ፍጥረት ላይ ኤሊ ትመስለኛለች፣ ከፈለጋችሁ ሌላም ስም ስጧት፣ አመጹባት። እሷ እንዲህ ነች፣ ከኛ ማህበር መውጣት አለባት፣ ቀርፋፋ ናት፣ አቅም የላትም፣ ድንጋይ ተሸክማ እየተንከባለለች ታስጠቃናለች። ይሄው አሁን ስብሰባ እንኳን አልመጣችም፣ ገና እኮ ይሄኔ መንገድ ላይ ትንቀራፈፋለች። ስብሰባውን አድርገው ዶልተውባት ስለሷ ብቻ ሲናገሩ ቆይተው ተበተኑ። ከዚያ በኋላ መጨረሻ ላይ ቀበሮ ናት፣ የአዳራሹን ቁልፍ እየዘጋች አገኘቻት። የት ነው የምትሄጂው አለቻት። ስብሰባ ነው። አዊ አልቆ ከተበተንን እኮ ቆየ፣ እኔ አጸዳርቼ እየዘጋሁ ነው። ስለ አንቺ ነው እንደውም ዛሬ ትልቁ ስብሰባ። ምን አሉ? እንዲህ አለችሽ፣ ድመት እንዲህ አለችሽ፣ ጅብ እንደዚህ ያለሽ፣ እከሌ እንዲህ ያለሽ፣ ጠቅላላ ስለ አንቺ ይህን ሁሉ አወሩ። ከዛ ምን አለች እሷ? እግዚአብሔርስ ምን አለ አለች። እሱን እንኳን አላየነውም፣ በቃ ማንም ምንም አላለኝም አለች። ማንም ምን ቢል እግዚአብሔር ካላለ ይሆናል እንዴ? ይሁን ሲል የሚሆን ካላለ ይሆናል? ንገሩኝ። ስለ እናንተ ዓለም የፈለገውን ያውራ፣ እግዚአብሔር ምን አለ በሉ። ብቻ እግዚአብሔር አይዘንብን፣ ስሙ የተመሰገነ ይሁን። ሺህ ሰው ቢያዝንብን እግዚአብሔር አይዘንብን። እግዚአብሔር ከተደሰተብን ክፎች አይደለንም፣ ቅዱሳን ነን። እግዚአብሔር ምን አለ አለች። አላየነውም፣ በቃ የለው፣ ምንም ብትሉ አይጎዳኝም፣ ምክንያቱም የሚጠብቀኝ አይተኛም። ክብርና ምስጋና ለስሙ ይሁን። እግዚአብሔር ምን አለ? ይህንን በሉ። በቃ ሰው ስለ እናንተ ቢያወራ ከፍተኛ የዲያብሎስ ሴራ ቢኖር ስጋት ቢኖር እግዚአብሔር ስለ እኔ ምን ይላል? የራስሽ ጸጉር የተቆጠረ ነው ይልሻል። ውጥር ብሎ የሚኖሩ ሰዎች ነው አሁን ማህበራዊ ሚዲያ ላይ የምታዩቸው ወጣቶቹ የዓመት በዓል ፊኛ ሆነዋል። በጣም ነው የሚያሳዝኑት። ትንሽ ዝና፣ ትንሽ ንፋስ ውጥር ያደርገዋል አለ ፊኛውን። ትንሽ የሆነ 1000 ፎሎወር ሲያገኙ ያብጣሉ፣ ሁሉንም ይሆናሉ። ከዛም በኋላ ትንሽ ሳር ሲያገኛቸው ያፈነዳቸዋል። ራሱን የሚያጠፋ በዛ። ገነት የሚገቡ ይመስል ራስን በመግደል። ለምንድን ይህንን ያደረጉት? ድጋፋችን በእግዚአብሔር ላይ ስላልሆነ ነው። ሰው ድጋፉ እግዚአብሔር ላይ ከሆነ አይበላሽም። እግዚአብሔር የሚጠብቀው አይተኛም። የሚጠብቅሽ አይተኛም። ለምን ያሰጋሻል? ለምን ያልፋል እኮ ሐዘኑ፣ ጭንቀት እኮ ያልፋል፣ መከራው እኮ ያልፋል። ለምንድን ነው ማንታገሰው? የእምነት መላላት ሰውን ትዕግስት አልባ አድርጎታል። ትዕግስት አልባነት ደግሞ ሰውን ማይተቡን እንዲጥል አድርጎታል። በዕለት እንጀራ ብቻ የሚኖር ወንድሙን አዋርዶ ከሶ ሰድቦ የሚኖር ሰው በዝቷል። ስለዚህ እየበላን ያለነው የሻገተ እንጀራ ነው። አባቶቻችን ግን የበሉት የመላእክትን እንጀራ ነው። ማን ይመስገን። የዛሬው በዓል ወደ መላእክት እንጀራ እንድንመለስ የተሰራ በዓል ነው። የኛ እኮ የኢትዮጵያውያን እንጀራ ይሄ ነው። እያመሰገኑ ውሎ ማደር ነው። የኛ የኢትዮጵያውያን ልማድ ይሄ ነው። የተጣላ ማስታረቅ ነው። የኛ የኢትዮጵያውያን ባህል ይሄ ነው። ጎጆ ከፍቶ እህል ባይኖር ቀዝቃዛዋ ቅራሪ አጠጥቶ መንገደኛውን መሸኘት ነው። በመንገዴ ለምን አለፍክ ብሎ አጋድሞ በቢላዋ ማረድ አይደለም። ስለዚህ ትልቁ ነገር የቀደመውን ታሪክ ልንገራችሁ። አባቶቻችን እንግዳ ተቀባይ ነበሩ። በአራቱም አቅጣጫ ሰዎች ሰው ነበሩ። በአራቱም አቅጣጫ ሰዎች ከአውሬ በላይ የሚፈሩ ሆነዋል። አሁን ለምን? የተበጠሰ ትውልድ አለ ማለት ነው። ትውልድ ልቶ መራር ክፉ ትውልድ አለ፣ መራራ ትውልድ፣ ልቡ ያልቀና ጠማማ ትውልድ፣
የእግዚአብሔርን ቸርነት ማስታወቅ ያቃተው ትውልድ አለ ይላል። እግዚአብሔር ትውልዳችንን ይባርክልን። ስለዚህ የኛ ዘመን ብዙ ጥያቄ ያለበት ዘመን ነው። አባቶቻችን መና ከሰማይ ዘንቦላቸው በልተዋል። እኛ የበቀለውን እንኳን መካፈል አቃተን። ስለዚህ የሰማይ መና በሚያዘንብ እግዚአብሔር ስር ከተጠለል ሙሉ እንሆናለን። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ጣሉ ነው የሚለው መጽሐፍ። እና አባቶቻችን ይሄን አደረጉ። ይበሉ ዘንድ መናን ከሰማይ አወረደላቸው። እነሱ ግን ይሄንን ነገር ሁሉ ተመለከቱ። የሰማይ ደጆች ከፈተ፣ መናን አዘነመላቸው፣ የሰማይም እንጀራ ሰጣቸው። የመላእክት እንጀራ ሰው በላ፣ ስንቅም እስኪተርፋቸው ላከላቸው። ከሰማይ የምስራቅ ነፋስ አስነሳ። ክብርና ምስጋና ለስሙ ይሁን። እንግዲህ ወደ መላእክት እንጀራ እንምጣ። ይሄ ለእስራኤላውያን የተነገረ ነው። እስራኤል ልበ ደንዳና ነው። በመከራ ውስጥ ይኖር የነበረ ሕዝብ ነው። ከተፈታ በኋላ ታምራት ተደርጎለታል። እግዚአብሔር ታላላቅ ነገሮች አድርጎላቸዋል። ራበን ሲሉ ይመግባቸዋል፣ ጠማን ሲሉ ከጭንጫ ላይ ውሃ ይሰጣቸዋል። እነሱ ግን እየበሉ እግዚአብሔር ግን እንዴት መና ከሰማይ ያወርዳል ይላሉ። ሰው እግዚአብሔር ሰጥቶት እየበላ እኔ ነኝ ያመጣሁት ካለ ያን ቀን ይርበዋል። እየበላ የሚርበው እየጠጣ የሚጠማው ለብሶ የሚበርደው ትውልድ ከመሆን መድኃኔዓለም ሁላችንን የሚሰውረን። ስለዚህ መናው ከሰማይ የወረደ ነው። መጋቢው እግዚአብሔር ነው። ለዚህ ነው የመላእክትን እንጀራ በሉት ያለው። ረቂቅ ስለሆነ መናው ሰው ያጋገረው ስላልሆነ ከሰማይ የዘነመ ስለሆነ እግዚአብሔር ለነሱ የላከላቸው መና በመላእክት እጅ የተላከ ስለሆነ ለቅዱስ ሚካኤል ይሰጣል ይሄ መጋቢነት። ስለዚህ የመላእክትን እንጀራ በላን፣ የሰው እንጀራ አልበላንም አሉ። እናም መዝሙረኛው ምን አለ? የመላእክትን እንጀራ ሰው በላ አለ። ይሄ እንግዲህ በብሉይ ኪዳን የተነገረ ነው። አዲስ ኪዳን ላይ ትልቁ የመላእክት እንጀራቸው በእኛ ሲተረጎም አብረን ቆመን የተመገብንበት ሕይወት ነው። ብሉይ ኪዳን ሰዎች በመርገም የኖሩበት፣ በውድቀት የኖሩበት፣ እግዚአብሔርን በማጣት የኖሩበት ውጥር ያለ ዘመን ነው። ታውቃላችሁ። የኃጢአታቸው ብዛት እንደ መርገም ጨርቅ ሆኖባቸዋል ይላል መጽሐፍ። ጽድቃችን እንደ መርገም ጨርቅ ሆነ ይላል። የማይጠራ ማለት ነው። የነበረ መልኩን የማይመልስ ሆነ። አሁን ግን ታጥቦ የጠራ ትውልድ እንዲኖር ክርስቶስ በደሙ ምድሪቱን አጠበ። ስሙ የተመሰገነ ይሁን። ያለነው ዘመነ ትንሣኤ ነው። ዘመነ ትፍሴት ላይ ቅዱስ ያሬድ ትልቁን አባታችንን ስናከብረው እድላችን ሆኖ በዘመነ ትፍሴት ነው። በዝማሬ ምድሪቷን ያረሰረሳት የኢትዮጵያን ልምላሜ የሀገሪቱን የቤተ ክርስቲያኗን ብቻ ሳይሆን በከፍታ ያሳየ እጆቿን ትዘረጋለች ብሎ ዳዊት የተነበየው እንዲገለጥ ያደረገ አባት ነው። ስሙ የተመሰገነ ይሁን። ስለዚህ ይህ አባት ከሰማይ ጋር አያይዞናልና እኛም የመላእክትን እንጀራ በልተናል ነው። ፍጥረታት በአዲስ ኪዳን ከመላእክት ጋር ወይንም የመላእክትን እንጀራ መመገብ ጀምረዋል። ትውልድ ተቸግሮ አጉረምርሞ ነበር የሚኖረው፣ ባዶ ነበር። ክርስቶስ ሲወለድ መላእክትና ሰዎች አንድ ላይ ዘመሩ። የመላእክትን እንጀራ የሰው ልጆች በተግባር በሉ። ያኛው የመላእክትን እንጀራ ሰው በላ፣ ከሰማይ የወረደ ስለሆነ በመላእክት የቀረበ ስለሆነ አንዳንድ አሃት አብያተ ክርስቲያናት ትርጓሜ መናውን መላእክት እንዲያዘጋጁ እግዚአብሔር አዘዛቸው ይላሉ። ስለዚህ ወህብስተ መላእክት በሉ ጓለማያው የሰማይን እንጀራ የመላእክቱን እንጀራ የሰው ልጆች በሉ። እኛ ከመላእክት የሚበልጠውን እንጀራ እንበላለን። የመላእክት እንጀራ የዋናው እንጀራችን መዳረሻ ነው። ለመላእክት የሕይወት እንጀራ ክርስቶስ አልተሰጣቸውም። ዘይተገብረ ለመላእክት ተገብረ ለሰብ ነው። ስለዚህ ሰውና መላእክት አመሰገኑ። ሐዲስ ኪዳን ተገለጠና ሰዎች በክብር እንዲኖሩ እግዚአብሔር ይህን ፈቀደ። ስሙ የተመሰገነ ይሁን። አሁን ስንመለስ ወደ ራሳችን ታሪክ የሰው ልጆች እረኞችና መላእክት እግዚአብሔር ሲወለድ አብረው ዘምረዋል። የመላእክትን እንጀራ በጋራ ተመግበዋል። መላእክት ምግባቸው ምስጋና ነው። ያለማቋረጥ እግዚአብሔርን ማመስገን፣ ሁሉ ጊዜ ተመስገን ማለት ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይኩትወ በእንተ ኩሉ ለተሰሎንቄ ክርስቲያኖች ምዕራፍ 5 ቁጥር 16 ሁሌ ደስ ይበላችሁ ይላል ቅዱስ ጳውሎስ። ሁሌ በማግኘትም ደስ ይበላችሁ፣ በማጣትም ደስ ይበላችሁ፣ በሁሉም ነገር ደስ ይበላችሁ። ቢጨንቃችሁ እንኳን ማመስገን አታቋርጡ። ምክንያቱም ምስጋና የማን ምግብ ነው? እንደምን አረፈዳችሁ። የማን ምግብ ነው ምስጋና? የመላእክት ምግብ ነው። ምስጋና ማቅረብ አንድን ምዕመን በምድር ላይ ያለ መልአክ ያደርገዋል። ምን ማለት ነው? ምስጋና የመላእክት ምግብ ነው። ሰው የሚበላውን ይመስላል ይላሉ አባቶቻችን አይደል? ነጭ ሽንኩርት የበላ ሰው ቸኮሌት ሊሸታቸው አይችልም። የነጭ ሽንኩርት ቅርጽ ነው የሚያስታውሳቸው
ልክ አይደለውም እንዴ? ስለዚህ ሰው የሚበላውን ነገር ነው የሚያንጸባርቀው። የኛ ምግባችን ምስጋና ሲሆን ማንን እንመስላለን? መላእክትን እንመስላለን። የእግዚአብሔር ሰዎች እንሆናለን። ሰውም የተፈጠረው እግዚአብሔርን ለማመስገንና ክብሩን ለመውረስ ነው። መዝሙረኛው ዳዊት ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ምን እልሃለሁ? ንገሩኝ። ምን እልሃለሁ? አመሰግንሃለሁ። እግዚአብሔር እንደዚህ ነው፣ በምስጋና ባዶውን ይሞላል። ስለዚህ የሰው ልጆች በምስጋና ይለወጣሉ። የሐዋርያት ሥራ ምዕራፍ 5 ላይ በዝማሬ ምዕራፍ 16 ይቅርታ፣ በዝማሬ ያመሰግኑ ነበር። ጳውሎስና ሲላስ ወንጌል ስለሰበኩ አጋንንት ያደረባትን ሴት ስለፈወሷት ከትርፋቸው የቀረችባቸው ሰዎች ከባለስልጣናት ጋር ባላቸው ግንኙነት ቀጠቀጧቸው። ወንጌል መስበክ ዋጋ ያስከፍላልና ታሰሩ። በግንድ ተጠርቀው እስር ቤት ተወረወሩ። ካታኮምብ ወይም ግበበ ምድር ውስጥ ተጣሉ። በዚያ ውስጥ ከመሬት በታች ባለ ጨለማ ውስጥ ሆነው የምስጋና ሰዓት ደረሰ። ቆስለዋል፣ ደክመዋል፣ ትንፋሻቸው ሁሉ አጥሯል፣ ግን አላቋረጡም። እስትንፋስ ያለው ሁሉ ማንን ያመስግን ይላል? እግዚአብሔርን። ስለዚህ ማመስገን ጀመሩ። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ አሉ። እናመስግነው አምላካችንን፣ የኤርትራን ባህር የከፈለ ፈርዖንን ያሰጠመ አሳሪያችንን የሚያሰጥም ሰንሰለታችንን የሚበጥስ መዘመር ሲጀምሩ እጅና እግራቸው የታሰረበት ሰንሰለት ተበጣጠሰ። የወይኒው መሰረት ተናወጠ፣ በሩ ተከፈተ። የጠፉ መስሎት የወይን ቤት ወዳደር ሰይፍ መዘዘ። ራሴን ካላጠፋው አለ። ውስጥ ሆነው ከውጭ አዩት። አያችሁ ምስጋና እንዴት አይንን እንደሚገልጥ። የመላእክትን እንጀራ ሰው ሲበላ ግርግዳ በስቶ ማየት ይጀራል። መላእክት ረቂቃን ናቸው። ስለዚህ ቁስ አይከልላቸውም። ሰዎችም ሲያመሰግኑ ረቂቃን ይሆናሉ። ዛሬ ላይ ሆነው ነገን ያያሉ። ባለ ራእይ የሆኑ አባቶች አሉን አይደል? ግዑሳን ከኛ ይሰወራሉ፣ ነገር ግን ለነሱም ይሰወራቸው የለም። ሁሉን ማን ያሳያቸዋል? እግዚአብሔር። ሕይወታቸውን በሙሉ ምስጋና ስላደረጉ የሚመጣውን ገና ተቀምጠው ያዩታል። ዛሬ እከሌ ይመጣል ይላሉ። የሚሰወርባቸው የለም፣ ሁሉ ይገለጥላቸዋል። ስለዚህ ቅዱስ ጳውሎስ ከውስጥ ሆኖ ተመለከተው። ሁላችንም በዚህ ያለ ራስን አታጥፋ አለው። ምስጋና መልአክ ያደርጋል። የመላእክትን እንጀራ ያብላን መድኃኔዓለም። ምስጋና ከዚህ አልፎ ደግሞ የሚሰጠው ልዩ ልዩ በረከት አለ። ያንን የወይን ቤት ሰው ወደ በረት አስገቡት። ምስጋና ይማርካል። ምስጋና ይማርካል። የኢያሪኮን ግንብ ደርምሶ የጣለው ስመ እግዚአብሔር የጠሩበት ጩኸታቸው ነው። የወይን ቤቱንም ሰንሰለት የበጠሰው ይሄ ነው። ስለዚህ ዘይት አፈሰሰላቸው። እንድድን ምን ላድርግ አላቸው። በክርስቶስ ኢየሱስ አምነህ ተጠመቅ በስመ ሥላሴ። ክርስቶስ የእግዚአብሔር ልጅ መሆኑን አመነ። የዚያን ጊዜ ጥያቄ የወረደው የተወለደው የተሰቀለው በሦስተኛውም ቀን የተነሳው እሱ መሲህ ነው አይደለም የሚል ነበር። እስራኤላዊው የወይን ቤት ጠባቂ ስላመነ ፈቶ ለቀቃቸው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ሰንሰለት ይፈታል ማለት ነው ምስጋና። አሁን ፊታችንን ያጨፈገገ ተስፋችንን ያሳጣን የነፍስ ጀርባችንን ያጎበጠ ብዙ ጭንቀት ውስጣችን አለ። ተመስገን በሉት ይለቃል። ተመስገን ያላለ የእግዚአብሔርን በረከት ማግኘት አይችልም። ተመስገን ያላለ ሁለት ሰዎች ፍርድ ቤት ይቀርባሉ። ፍርድ ቤት ቀርበው በደላቸው ይጠቀሳል። ጌታዬ ሆይ አንተ ሁሉን ታውቃለህ ተመስገን ይላል። ፍርዱ በተዘረዘረበት ቁጥር አንዱ ጓደኛው እንዲህ ያለ ዝም ብሎ ያመሰግናል። ይሄኛው በጣም ተበሳጭቷል፣ አይሟገትም። ኧረ እግዚአብሔር ሆይ ከዚህም የባሰ አለ ተመስገን ይላል። መከራው ሲደረደር ይገረፉ ሲባል ይሄ ይሁን ሲል ኧረ አምላኬ ሆይ የባሰ አታምጣ ተመስገን ይላል። መጨረሻ ላይ ስቅላት ተፈረደባቸው። ተፈርዶባቸው ተመስገን አለ። ሊሄድ እየሄደ አምላኩን ያመሰግናል። ሊሰቀል እየሄደ ከዚያ አንድ ጊዜ ቆሙ። ቆይ 40 ጅራፍ ከስቅላት በፊት አላችሁ ተባለ። ከዚያ በኋላ አብሮት የታሰረው ሰው ዞረና ኧረ ተመስገን ጌታዬ የባሰ አታምጣ አለ ይባላል። ሁል ጊዜ ሰው በመከራ ብዛት ከሚማር እግዚአብሔርን በማወቅ ቢማር መከራው ያጥረለታል ይላሉ አባቶቻችን። ከሆነም መከራው እሴት ይሆናል፣ የክብር ይሆናል። ቢታመም እንኳን የእሴት ይሆናል። ከእግዚአብሔር ክብር የሚያገኝበት ይሆናል፣ ዋጋ የሚያገኝበት ይሆናል። ስለዚህ በየትኛውም ተጋድሎ ውስጥ የምናመሰግን ከሆነ ሕይወት እኮ ተጋድሎ ናት። እዚህ በመኖራችን ምክንያት ከእግዚአብሔር ርቀናል ተብሎ አይጠቀስም። ካስቀደስን፣ ከጾምን፣ ከጸለይን፣ ከቆረብን ይሄ ደብረ ሊባኖስ ነው ለኛ። እግዚአብሔርን በመፍራት ከኖርን፣ ለድሆች ከራራን፣ ሐቀኞች ከሆንን፣ ዘረኝነት ከሌለብን እኛ ቅዱሳን ነን። እዚህ ሀገር ቅዱስ አይኖርም እንዴ? አይቻልም? ንገሩኝ እንጂ በቃ
ሰብ ይቄድሶ ለመካን ወመካን ይቄድሶ ለሰብ ነው። መልክዓ ምድር ትዝታ ነው የሚሰጠው። ሀገራችን ላይ ስላደግን ቀያችን ስለሆነ ጋራውና ተራራው ሜዳውና መንገዱ ትዝታችን ውስጥ ስለሆነ ነው እንጂ እግዚአብሔር እዚህ ያለ ለእግዚአብሔር ምድር በመላ ዓለምኒ ወኩሎም ሁሉ የነበሩ ሴጣን ምድርና ሞላው የእግዚአብሔር ናት። ዓለምን በውስጡ ያለ ሁሉ መድኃኔ ዓለም ክርስቶስ ይህንን አእምሮ ለሁላችንም ያደለን። ስለዚህ የሚያመሰግን ይለወጣል፣ እንዳይቋረጥ ያደርጋል። ካመሰገንን ምሉዓን እንሆናለን። ቅዱስ ያሬድን እዚህ ጋር እንጥቀሰው። ቅዱስ ያሬድ አባታችን የመላእክትን እንጀራ በልቶ ያበላን ነው። ዋይ ዜማ ዘሰማይኩም ሰማይ፣ ይህንን ዜማ ከሰማይ ሰማሁት። መላእክት ሲያመሰግኑ እግዚአብሔርን ያለማቋረጥ ሲያሸበሽቡ ሄዶ አየ። ከሰማይ የቀዳውን ለእኛ አፈሰሰልን፣ የበላውን አበላን፣ የተሰጠውን አተረፈልን። ቅዱሳን ተመግበው ያተርፋሉ። ሰማዕታት ሰማዕትነትን ለልጆቻቸው፣ ካህናት ዕውቀታቸውን አገልግሎታቸው ለልጆቻቸው ይሰጣሉ። የካህን ልጅ ብዙ ጊዜ ዲያቆን የሚሆነው አባቱን ስለሚከተል ነው። አባቱ ጸናጽል ሲይዝ እሱ ከበሮ ይመታል ቁጭ ብሎ። አባቱ ሰላም ሲል እሱ ተንሱ ይላል ከዛ ሆነው። አባቱ ሲቀድስ እሱ ይላላካል፣ ያገለግላል። ምክንያቱም አባቱ መምሰል አለበት። እኛም የአባቶቻችን ልጆች ነን። እግዚአብሔር በዚህ እንድንኖር ሁላችንንም ይርዳን። ፈሪሃ እግዚአብሔር ካለበት ህብረተሰብ የተገኘን ነን። ስለዚህ የቅዱሳንን ገድልና ታሪክ እየገለጥን ስናጠና የምናገኘው ይሄን ነው። ቅዱስ ያሬድ በተመስጦ ያመሰግን ነበር ከሰማይ ይዞ በመጣው ዜማ እና መቃወሚያውን ዝማሜውን ይዞ እያነሳ ሲያስቀምጥ ንጉሱ ከፊቱ ተቀምጦ በጣም ተመስጦ ነበር። ስለዚህ በጦሩ ምን አደረገ ንገሩኝ? ምንድነው ያደረገው? የቅዱስ ያሬድን ጮክ በሉ ንገሩኝ። ምን አደረገው? እግሩን ወጋው። ቅዱስ ያሬድ አቃሰተ፣ አመመው። ለምን? መልአክ ያመዋል እንዴ? መልአክ ያቃሰታል እንዴ? የመላእክትን እንጀራ በልቷል። አያሽ ህመም የማይሰማሽ ትሆኛለሽ የመላእክት እንጀራ ስትበይ። ረቂቅ ያደርግሻል የመላእክት እንጀራ መብላት። የዚህን ዓለም መከራ ትረሻለሽ የመላእክትን እንጀራ ስትበይ። ዓለምን ያስንቃል የመላእክትን እንጀራ መብላት። ምስጋና ነው እሱ። ተመስገን ብሎ መኖር ያለ ማቋረጥ። ስለዚህ በከሰማይ የወረደውን የህይወት ቃል ይዞት የመጣውን ስንቅ ለሌላ እየሰጠ ስለሆነ በጦር እግሩ ተወግቶ ደሙ እየፈሰሰ እሱ ያሸበሸው ነበር። ይህን ንጉሱም አላወቀ ተመስጦ፣ ያም አላወቀም። ሁለቱም ስጋቸውን ረስተዋል። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ አይደለም ይለው። በደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱት። ሳያማቸው ቀርቶ አይምሰላችሁ። የእግዚአብሔር ፍቅሩ ግን ህመሙን ያስረሳቸዋል። የእግዚአብሔር መንፈስ ይለውጣል። የመላእክት እንጀራ ይሄ ነው፣ ያለማቋረጥ ማመስገን። ስለዚህ ከቅዱስ ያሬድ ከምንማራቸው ትምህርቶች መካከል አንዱ የመላእክትን እንጀራ ይበልቶ ለኛ የመገበን አባት ነው። በረከቱ በሁላችን ላይ ይደርብን። ስለዚህ በጦር ተወግቶ ደሙ እየፈሰሰ ይዘምር ነበረ። መቋሚያውን ያወዛውዝ ነበር። ጸናጽሉን ያነሳ ነበር። ያለማቋረጥ ከመላእክቱ የሰማውን አንድም ሳያነጥብ ይዘምር ነበር። ያገለግል ነበር እግዚአብሔርን። ስለዚህ ህመሙ ተረሳው። ሙሉ ሌሊት ማህሌት ቆመው ሲያድሩ ማህሌታውያን አይደክማቸው። አንድ የስብሰባ መሪ ባለስልጣን ሀገራችን ላይ ፓርላማ ላይ ተቀምጦ ብዙ ብርጭቆ ቶሎ ቶሎ ሲቀዳለት ይውላል። እንደዛም ሆኖ ጉሮሮ ይደርቃል። ጮክ ብሎ አይናገር፣ ተረጋግቶ ነው። ሳውንድ ሲስተሙ ቆንጆ ነው። በልቶ ነው የመጣው። ያለ ምግብ ግን ጉሮሯቸው ሳይዘጋ ሙሉ ቀን አድረው ቀድሰው ይኸው እንደምታዩቸው ናቸው። ማን ይመስገን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የመላእክት እንጀራ ይሄ ነው። የመላእክት እንጀራ ያበረታል፣ ምስጋና ያበረታል። በማጣት ውስጥ ማግኘትን፣ በረሃብ ውስጥ ጥጋብን፣ በስደት ውስጥ ነፃነትን ይሰጣል። በጭንቀት ውስጥ መረጋጋትን ያጎናጽፋል ምስጋና። ስለዚህ የታመሙት እነ ቅዱስ ጳውሎስ ቆስለው ነበር፣ ሲያመሰግኑ ግን ምሉዓን ሆኑ። የመላእክትን እንጀራ ሰዎች በሉ፣ መራራ ሞትን ታገሱ። የመላእክትን እንጀራ ሰዎች በሉ፣ እንደ መላእክት ሆኑ። የመላእክትን እንጀራ ሰዎች በሉ፣ ህመም የማይሰማቸው ሆኑ። ሰይጣንን ተስፋ የሚያስቆርጡ ሆኑ። ዲያብሎስ መከራ ሲያጸናባቸው ዝም ብለው ያመሰግናሉ። ምክንያቱም ምግባቸው የማን ስለሆነ? የመላእክት እንጀራ። ስለዚህ ክርስቲያኖች ሙሉ የሚያደርገን ማመስገን ነው። ማጉረምረም ሙሉ ያደርገንም። ካጉረመረብን ለሰይጣን እድል እንሰጠዋለን። ወይ ታብው ወፍኖተ ለሰይጣን የሚለው ለዚህ ነው ያውቀው። በፍጹም ቁጣችሁን አብርዱ፣ ከተቆጣችሁ የሰይጣን ናችሁ። ወዘእን በለይ ርብጻ ያቁሩሩ ማተክሙ። ለዲያብሎስ እድል ፈንታ አትስጡት። በቁጣችሁ ፀሐይ አይግባ።
ተቆጥታችሁ እንዳይመሽባችሁ፣ ፊታችሁ እንደጨፈገገ እንዳይጨለም፣ የቀለም ጨለማ እንዳይወጣችሁ ዕለቱኑ ተመስገን በሉና ፊታችሁ ይፍካ። ዕለቱኑ ቋጠሯችሁን ፍቱ። ዕለቱኑ ቂማችሁን አራግፉ። ዕለቱኑ ቁጣችሁን ተዉት። ዕለቱኑ ማግረምረም አቁሙ። ተመስገን 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 በሉ። ስታመሰግኑ ምሉዓን ትሆናላችሁ። የእግዚአብሔር ሰው የመሆን ትልቁ ምስጢር ይሄ ነው። ክርስቲያን መከራ የማይደርስበት ማለት አይደለም። በነገራችን ላይ መከራው የማይረታው ማለት እንጂ ስለ ስሜ መከራን የምትቀበሉ ትሆናላችሁ የሚለው ቃል አጠነክራቸዋለሁ፣ አበረታቸዋለሁ፣ ከእናንተ ጋር ሆናለሁ። በብረት ምጣድ እየተጠበሱ ተመስገን ይሉ ነበር እንጂ የማቃሰት ድምፅ አይሰማም። ሳያማቸው ቀርቶ አይደለም። ለእግዚአብሔር የሚሰውት መስዋዕት ይበልጣል። ቅዱስ ያሬድን እንዲህ የመሰጠው ይሄ ነው። እዚህ ሊቁ ቅዱሱ ታላቁ ካህን የቤተ ክርስቲያናችን አባት ዛሬ በሁለት እግሯ ቤተ ክርስቲያን በመላው ዓለም ከማንም ሳትቀላውጥ እንድትቆም ያደረጋት ቅዱስ ያሬድ ነው። በረከቱ በሁላችን ላይ ይደረብን። ከኛ ይወሰዳል እንጂ ከሰው የምንወስደው የለንም። ተመልከቱ፣ ቤተ ክርስቲያናን የሚዋጓት እንኳን መቋሚያዋን ሳብ ያደርጋሉ። ከመጽሐፍ ቅዱስ አንወጣም ይላሉ። ጸናጽሉን ይወስዳል። እንደው ምን ተፍረታች አፍረው ነው እንጂ ታቦት አስገብተው ቢያነግሱ ደስታቸውን አይችሉትም። ሐሳባቸው ህዝብ ስለመሰብሰብ ነው። ዝም ብለው ለምን ኦርቶዶክሳውያን አይሆኑም? መተው ይወራክ በትክክል ከተነገረ እንደኛ ቤት ሙሉ የለም። ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ይሁን። ስለዚህ እኛ ሙሉ ነን። ይህንን ሙላት ደግሞ የሰጠን ከሰማይ የበላውን ያበላን ቅዱስ ያሬድ ነው። አባቶቻችን ናቸው። አባቶቻችን የነገሩንን ልንገራችሁ ህዝቦቼ ሆይ ስሙኝ። አባቶቻችን አመስጋኝ ነበሩ። አባቶቻችን እግዚአብሔርን ይፈሩ ነበር። በመሃል ግን አንድ ትውልድ ተፈጠረ። ትውልድ እሉትን ተያርተ አትልባ ልቧ ያልቀና ጠማማ ትውልድ ተፈጠረች። አጉረምራሚ ትውልድ፣ በትንሽ ነገር ራሴን ካላጠፋው የሚል ትውልድ፣ ለወላጆቹ የማይታዘዝ ትውልድ፣ ለምን ጎደለብኝ እግዚአብሔር ከኔ ጋር አይደለም እያለ ከሰይጣን ጋር የተፈራረመ ትውልድ፣ በሆነ ባልሆነው ጥያቄ እየፈጠረ መናፍቅ የሚሆን ትውልድ፣ ልቡ ጠማማ የሆነ ትውልድ፣ መራር የሆነ ትውልድ፣ መና ከእግዚአብሔር እየዘነበለት የኔ ነው የሚል ትውልድ። እግዚአብሔር ከዚህ ይሰውረን። ስለዚህ ክርስቲያኖች ይህንን ትተን ወደ አባቶቻችን ታሪክ እንመለስ። ቅዱስ ያሬድ ለምን ተዘከረ? ትልቁ የሀብታችን ምንጭ ነው። ዛሬ እኮ አይደለም ቅዱስ ያሬድን የምንዘክረው፣ ዛሬ ብቻ እንዳይመስላችሁ። ከወር እስከ ወር ቅዱስ ያሬድ የሌለባት ቤተክርስቲያን የለችም። በቀደምም ተናግሬያለሁ ከትላንት ወዲያ። ምክንያቱም ቅዳሴያችን የቅዱስ ያሬድ ነው። ማህሌቱ የሱ ነው። ሰዓታቱ የሱ ነው። ከበሮ ይዘን ሴቦ ብለን የምንመታው ሰንበት ትምህርት ቤት ውስጥ የምንዘምረው መዝሙር የቅዱስ ያሬድ ነው። ያሬድ 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 ያሬድ። ለምን? ምስጋናችን ከሰማይ የመጣ ስለሆነ። ስለዚህ የሰማይ እንጀራ እየበላን ነው። ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ይሁን። የመላእክትን እንጀራ ሰው በላ። ስለዚህ የመላእክት እንጀራ የሚሰጥባት ሀገር ላይ ነው የተወለድነው። አሁን ያለንባት ቤተ ክርስቲያን የመላእክት እንጀራ የሚበላባት ቤት ነው። አሁን እኛ የመላእክትን እንጀራ እየበላን ነው። ስንዘምር ስናዜም፣ አሁን ታቦተ ሕግ ወጥቶ ሲዞር ዑደት ሲያደርግ፣ በዚህ ሁሉ የመላእክትን እንጀራ ነው የምንበላው። ያለማቋረጥ የማይከብደው፣ የማይጎረብጠው፣ ሆድ የማያመው፣ ልብ የሚያረካው፣ ህሊናን ጸጥ የሚያደርግ የሚያሻግረው፣ የልብን ጩኸት ጸጥታ የሚሞላው፣ ውስጣችንን በተስፋ የሚሞላው የመላእክት እንጀራ ይሄ ነው። እኛ ኦርቶዶክሳውያን እዚህ ያዜምነውን ዜማ ሰማይ እናዜመዋለን። እዚህ የዘመርነው መዝሙር እዛ እንዘምረዋለን። መዝሙሩ ኬት ስለመጣ፣ ዜማው ኬት ስለመጣ መልሱልኝ። ከዛው ስለመጣ ቅዱስ ያሬድ ይሄ ነው አባታችን፣ የመላእክትን እንጀራ በልቶ ያበላን። ስለዚህ ኢትዮጵያውያን የመላእክት እንጀራ ነው ምግባቸው። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚለው ያለ ምክንያት አይደለም። ያለ ማቋረጥ ታመሰግናለች። እጆቿን ዘርግታ ሃሌሉያ ትላለች። እጆቿን ዘርግታ ተመስገን ትላለች። ምግቧ የመላእክት እንጀራን የተባልነው እኛ ነን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ወደ ህይወታችን ስናመጣው የመጀመሪያው ምግባችን እሱ ይሁን ነው። ክርስቲያን አመስጋኝ ይሁን። ያን ጊዜ ምድራዊ ሐሳብ ይጠፋል። በእግዚአብሔር መንፈስ መዳሰስ ስጋዊ ሐሳብን ይነቅላል። ያን ጊዜ ሁለንተናችን ለእግዚአብሔር የተገዛ ይሆናል። አባቶቻችን በምድረ በዳ መናውን እየበሉ በደስታ እንዲጓዙ ያደረጋቸው ከእግዚአብሔር ጋር ያላቸው ግንኙነት ነበር። ሲታበዩም አልከለከላቸውም። ግን ያ ምድረ በዳ መናው በበረሃ አስቀራቸው። ሞት የሚያሻግር ሌላ ግን እንጀራ አለ። አበዊክሙ በሉ መና በገዳም ወሞቱ። አባቶቻችሁ በበረሃ እንጀራ በሉ ሞቱ። ሌላ ግን እንጀራ አለ የምትበሉት። ያኛው የመላእክት እንጀራ ነው። ከመላእክት እንጀራ የሚበልጥ ሌላ እንጀራ አለ።
በምስጋናው ስትኖሩ የመላእክትን እንጀራ ስትበሉ የሕይወት እንጀራ የመጨረሻው ምግብ ይሰጣቸዋል። እሱም አለ አነ ውእቱ ብስተ ሕይወት ዘወረደም ሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ዘበላ ሥጋዬ ወሰት የደሜ ቦ ሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። እሱ የመጨረሻው ነው። እዛ ጋር ለመድረስ ግን ይሄኛውን አጣጥሙት። አመስጋኞች እንሆን፣ ዘማሪያን እንሆን፣ የማናጉረመርም እንሆን። ችግር የማይጎበኘው የለም፣ ሐዘን የሌለበት የለም። ይለያያል የሐዘን አይነታችን እኮ። አሁን አገር ቤት ያለው ሰው እዚህ ያላችሁትን እናንተ በምቾት 24 ሰዓት በሳቅ የምትኖሩ ነው የሚመስለው። ይሄንን ታውቁታላችሁ እናንተም እዛ ስትሄዱ መቼም አንዳንዶች ጉራችሁ አይቻልም እንዳለው ሰው ስለምትንቀሳቀሱ ለማስቀናቱን ሳታውቁት አይታው እረፍት ስለሚሰማችሁ ይመስለኛል እንጂ ጉራውን አስባችሁት አይመስለኝም አይደል? እዚህ ስትረስ ስላለ ትንሽ ፈታ ትላላችሁ እዛ። ያኔ ሰው ሁሉ እንደናንተ የሚሆን ይመስለዋል እዚህ ሲመጣ እንጂ ጭንቀት የሌለበት የለም። ሁላችንም ጭንቀት ውስጥ ነን። የጭንቀቱ አይነት ይለያያል፣ የለቅሶው አይነት ይለያያል፣ የሐዘኑ አይነት ይለያያል እንጂ ሐዘን የማይዳስስ ለሁሉም እግዚአብሔር ያስፈልገዋል። ስለዚህ ከሁሉም በፊት ምን ማለት አለብን ማለት ነው? ተመስገን። ምክንያቱም በረሃውን የሚያለመልመው የእግዚአብሔር ቃል ወደ ውስጣችን መግባት አለበት። ቃለ እግዚአብሔር ያርለቀልቆ ለገዳሚ ላይ ለመጽሐፍ የእግዚአብሔር ቃል ምድረ በዳውን ያናውጣል። በረሃ ሕይወታችንን የኔና የናንተን ማጣት ያስጨነቀው በረሃ ሕይወታችን፣ የሰላም ማጣት ያስጨነቀው ያወቀው በረሃ ሕይወታችን፣ ያደረቀው ሕይወታችን፣ ምስጋና የደረቀበት በረሃ ሕይወታችን በምስጋና መረስረስ አለበት። እግዚአብሔር በረሃውን ያናውጣል፣ ያለሰልሰዋል። ወይ አርለቀልቆ እግዚአብሔር ለሐቅለ ቃዴስ ይላል። የቃዴስን በረሃ እግዚአብሔር ያናውጣል። ወይ ከስታዋም ጫካዎችን ይገላልጣል። ዘረኝነት ጥቅጥቅ ያደረገውን ጫካ ይገላልጣል እግዚአብሔር። ለወንጌል፣ ለዝማሬው፣ ለማህሌቱ፣ ለቅዳሴው ከተጋን ጫካ የሆነ ነፍሳችን ይጠራረጋል። ብዙ እኮ መመንጠር የሚገባ ህይወት አለን እኮ። ጫካ እኮ ነን እኛ። ዝም ብለን ስለ ራሳችን ዲያሪያችንን ጽፈን አንድ ሳምንት ብቻ ጽፈን ብናነብ 40 አይነት ሰዎች ነን እኛ። አንድ አይነት ሰው አይደለንም። ምክንያቱም አንድ ቦታ ላይ አልቆምንም። የማንረግጠው ቦታ የለም። ሁሉም ያምረናል፣ ሁሉም የኛ ግን አይደለም። አንዱንም አናገኘም። ዓለም እንደዚህ ናት። ሁሉን ታስመኛለች፣ ባዶ ታረጋለች። የእግዚአብሔር መሆን ግን ምንም ሳይኖረን የሁሉ ባለቤት እንሆናለን። የእግዚአብሔር ስንሆን ሁሉ የኛ ይሆናል። የዓለም ሲሆን ሁሉም ውስጥ ተነክረን ምንም የኛ አይሆንም። ስለዚህ የማን መሆን ይሻላል? እግዚአብሔር ጫካ ህይወታችንን ይገላልጠልን። ወይ ከሰታዋም ወበጽርሁሰ ሁሉ ይብል ስብሐት ነው የሚለው። ሁሉም በመቅደሱ ተመስገን ይላል። ያገኘም ተመስገን፣ ያጣም ምን ይላል? ተመስገን። የሞላለትም ተመስገን፣ የጎደለበትም፣ የታመመም ተመስገን፣ በህይወት ያለም የሚሞትም ተመስገን፣ የዳነም ምን ይላል? ተመስገን። ብንሞት የማነን ብንኖር የማነን? በዚህ ልክ እግዚአብሔር እንሁን። ያኔ ምግባችን የመላእክት ምግብ ነው። አንሞትም ማለት ነው። ኢይመውት ዘእንበለ ኃዩ አለ ዳዊት። አልሞትም በህይወት እኖራለሁ። ቅዱስ ጳውሎስ ደግሞ ብሞትም ብኖርም የማነኝ አለ። የእግዚአብሔር ምን ያሰጋቸዋል ታዲያ? የመላእክት እንጀራ ብሉ ተመስገን። እመኒ ኃየውነ ወእመኒ ሞትነ ለእግዚአብሔር ነን አለ። እመኒ ኃየውነ ለእግዚአብሔር ኃዩ ወእመኒ ሞትነ ለእግዚአብሔር ነመውት። ብንኖር የእግዚአብሔር ብንሞት የእግዚአብሔር አለና እመኒ ኃየውነ ወእመኒ ሞትነ ለእግዚአብሔር ነን። ኖረንም ሞተንም የእግዚአብሔር ነን። ተሻግረን ነው የምንኖረው። አንዳች አያስፈራኝም አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ሰው የመላእክትን እንጀራ ሲበላ ሞትን ይሻገራል ማለት ነው። አይሞትም፣ በህይወት ይኖራል። ኢይመውት ዘእንበለ ኃዩ እኖራለሁ በህይወት እንጂ አልሞትም። የአምላኬን ስራ እናገራለሁ። ምን እመሰክራለሁ፣ አመሰግናለሁ። በማገኘው ነገር ውስጥ ሁሉ እግዚአብሔር አለ። ያን ጊዜ እንለያለን፣ እንመሰጣ። ከቅዱስ ያሬድ የምንማረው ይሄንን ነው። ሲያገለግል ይሄ ያንተ ነው ብሎ ስለተሰጠ ህመሙን ረሳው። ፍጹም በመሰጠት ካስቀደስን ምንም አንሰማም። ምንም እባብ ቢጠመጠምብን አሃዱ ሲባል ትዝ አይለንም። አልፈነው ነው የምንሄደው። ተወቅቶ ደሙ እየፈሰሰ ያመሰግን ነበር ያለ ማቋረጥ። ጻድቁ አቡነ አረጋዊ ከየዋህነታቸው ብዛት የተነሳ ገመድ ይዞ ተንጠልጥለው ሲወጡበት የነበረው ግን ምን ነበር? ነገሩ ምንድነው ሆኖ የተገኘው? መርዘኛ ዘንዶ። የእግዚአብሔር መልአክ ተው አለው። ጻድቁ በዚህ ላይ ሊያልፍ ሊመንን እግዚአብሔርን የሚያገኝበት ተራራ ጫፍ ላይ ሊወጣ ነው። ካንተ ነገር የለውም ረፍ አለው። ዘንዶ ገመድ ሆነላችሁ። ዛሬኛ ገመዱ ዘንዶ ሆኖብናል።
የምንጠቀምበት ለክፋትና ለተንኮል ነው። መድኃኔዓለም ክፋትና ተንኮልን ከላያችን ላይ ይበጣጥስልን። ስለዚህ ክርስቲያኖች መለስ ብለን ራሳችንን እንይ። ሕዝቤ ሆይ ሕጌን አድምጡ። እግዚአብሔር ለአባቶቻችን ባህር ከፍሏል። ዛሬም የችግር ባህራችንን መድኃኔዓለም ይክፈልልን። የሙሴ እህት ማርያም ከበሮ አንስታ አመስግናለች። ያልቀናው ትውልድ በቅዱሱ ተራራ ስር ለጥጃ ሰግዷል። ያልታደለው ትውልድ ከ12ቱ አንዱ ሆኖ አምላኩን ሸጧል። ሁሉ ስንዴ አይሆንም፣ እንክርዳድ አይጠፋም። እናንተ ግን ስንዴ ሁኑ። አንዳንድ ትውልድ አለች፣ ትውልድ ሉቶ መራር የሆነች ክፉ ትውልድ አለች። ጠማማና የምታስመርር ትውልድ አለች። ልቧን ያላቀናች ትውልድ አለች። ትውልድ እሉት እንተያር ታአት ልቧ ያልቀና ትውልድ አለች። የእግዚአብሔርን ስም መግለጥ ያቃታት ስታገኝ የምትከዳ ሲሞላላት የምታዝን ይሁዳዊ ልብ አለች። የማርያም ብልቃት ሲሰበር ምን ነው ከረጢቴ በተሞላ ተሽጦ የምትል ክፉ ልብ አለች። ለእግዚአብሔር ቤት መባ ሲገባ ምን ነው እኔ ኪስ በገባ የምትል ትውልድ አለች። መራር ትውልድ። ሰው በከፍታ ሲታይ ምን ነው ይህን ከፍታ እንዴት ብዬ ልንጠቀው ብላ ያደገውን ጠልፎ ለመጣል በቅናት የምትከተል ትውልድ ልብ ክፉ ትውልድ አለች። መድኃኔዓለም ከዚህ ይሰውረን። ቀና ትውልድ ደግሞ አለ። አባቶች አሉ ከሰማይ በበሉት መና እግዚአብሔርን ያመሰገኑ፣ ባህር ላሻገራቸው ከበሮ ያነሱ የሙሴ እህት ማርያምን የመሰሉ ፈረሰ ወመሰጽእነ ወረወ ውስተ ባሕር ያሉ በአፍንጫ ውስጥ ትንፋስ ውሆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ፣ ሞገዱ በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብለው በድል የኖሩ እነዚህ አሉ። ከነዚህ ደምረን መድኃኔዓለም እነዚህ አለ የሰማይን እንጀራ በሉ የሚያመሰግኑ። እነ ቅዱስ ጴጥሮስ ተደብድበው በእስር ቤት ውስጥ ገብተው መልአክ መጥቶ አወጣቸው። ለምን? ሲያመሰግኑ። እነ ቅዱስ ጳውሎስ በካታኮምፕ በእስር ቤቱ ግበ በምድር ተቀጥቅጠው ተጥለው ቁስላቸውን ተቋቁመው ንሴብሖ ስላሉ በሩ ተከፋፍቶ ሰንሰለቱ ተበጥሶ መላእክት አብረዋቸው ዘመሩ። የእግዚአብሔር ኃይል ምስጋና የወይኑን መሰረት እንዳወጠ። ቅዳሴያችን ሰንሰለት መበጠስ አለበት። ቅዳሴያችን በሽታ ማስወገድ አለበት። ጸበላችን ዕውር ማብራት አለበት። ስብከታችን ሽባውን መተርተር አለበት። ተነስቶ እንዴት ማድረግ አለበት። ንፍገት ሽባ ያደረገውን ሰው በስጦታ እንዲዘረጋ ማድረግ አለበት። ወንጌላችን አርነት የሚያወጣ መሆን አለበት። እኛን አውጥቶ ሌላውን። ቅዱስ ያሬድ በላ ጠገበ እኛንም አጠገበን፣ በሉ ወጸጉ ጥገ በሉ እጅግም ጠገቡ ይላል። ምስጋና በጣም ያረካል፣ ነፍስን ይሞላል። በረሃ ላይ የሚጓዙ ሁለት ሰዎች አብረው ይሄዳሉ እና ትልቅ አባት ናቸው። አብሯቸው አንድ ገበሬ አለ እና እሳቸው በጣም ዝለው ደክመው ነበር። እሱን ሲያገኙት ለቀቃቸው ድካሙ። ብዙ ከሄዱ በኋላ አንድ ዛፍ ስር ቁጭ አሉ። በጣም ርቧቸው ነበር። ገበሬው የተሸከማትን ስንቅ ከፈት አረገና ኮረጆውን አንድ ዳቦ አወጣና ሰጣቸው። በጣም ርቧቸው ነበር። ተቀበሉና ባርከው ቀና አድርገው ወደ እግዚአብሔር አሳዩና ይሄ እኮ የመላእክት እንጀራ ነው አሉ። ትልቁ ሰው ሽማግሌው አባ ይሄ የመላእክት እንጀራ ነው አሉ። ሳቃለና ገበሬው አረ ተው አባቴ የምነካሁት እኔ ቆፍሬ አምርቼ አጭጄ ወደ ጎተራ ያስገባሁት ስንዴ ሚስቴ ፈጭታ ጋግራ ሊጥ አድርጋ ያቦካቸው ቂጣ እንዴት ብሎ ከሰማይ እንጀራ ጋር ከመላእክት ምግብ ጋር ይወዳደራል? አይሆንም አለ። አይ ልጄ እንደዚህ ርቦኝ ስትሰጠኝ ቸርነት ውስጥ ቅድስናና ርኅራኄ ምስጋናና ለእግዚአብሔር መገዛትን አሳይተሃል። ምክንያቱም ተካፍላችሁ ብሉ የሚለውን ተግባር አድርገሃል። ስለዚህ ይህንን ምግብ አሉ ከባረኩት በኋላ የራሳቸውን ይዘው እንዴት እንደሚጣፍጠኝ እነግርሃለሁ። የመላእክት ምግባቸው ምስጋና ነው ይባላል። ስለዚህ ይሄ ምግብ ለማያመሰግን ሰው ተራ ዱቄት ነው ወይ ሊጥ ነው፣ ሲቆይ ደርቆ የሚፈነክት ነው። ለሚያመሰግነው ሰው ግን እንዴት አይነት ጣዕምና አለው መሰለ። መላእክት እግዚአብሔርን ሲያመሰግኑት የሚሰጠውን እርካታ ይሰጠኛል ብለው ቁርስ አድርገው ቀመሱና እሱ እየበላ ነው ዝም ብሎ በንግግራቸው በጣም ስለተመሰጠ ከሳቸው ላይ ቆረሰና ቀመሰው። ሲቀምሰው እጁ ላይ ካለው ዳቦ ይለያል። ደጀ ሰላም ያመጣችሁት እንጀራ መልሶ ይጣፍጣችሁ የለለ እናንተ እቤት ከወሰዳችሁት በኋላ ግን ያን ያህል አይጣፍጥ። እቤት እያለ ያን ያህል አይጣፍጣችሁ። እዚህ ካመጣችሁት በኋላ ግን በጣም ይጣፍጣል። የደጀ እንደው ቄሶቹ ምን ጨምረውበት ነው የሚባለው አገር ቤት። እዛ ሲደርስ ይጣፍጣል። ቆይ ቤት ተመልሼ በላዋለሁ ብትሉ አይጣፍጥም። ለምን ይመስላችኋል? የምስጋናው ዝናብ ላይ እንዳለ ይፈሳል። ሴቲቱ ለፍታ የሰራችው ምግብ ላይ የካህኑ ላብ፣ ድካሙ፣ ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ዝማሬው
ጸሎቱ በሙሉ ላዩ ላይ ያርፋል። ከዛ ወደ መድኃኒትነት ይቀየራል። እንዴት ያሉ በጣም ሀብታሞች ምግብ መርጠው ይሄን አልበላውም ፖይዝን ይሆናል ያረጋግጥ ፉድ ፖይዝን ይዘኛል ብለው የሚፈሩ ሰዎች ደብረ ሊባኖስ ሄደው ያለ ጣራ ላይ የተጋገረ የሚመስል ዳቤ ይበላሉ አንስተው። ለምን? መድኃኒት ነዋ። ከዛ ቤታቸው ካለው በጣም ጣፋጭ ነው ከሚሉት ምግብ ይጣፍጣል። ማን ስላለበት ነው? ላይ ወላይ አያችሁ፣ ይሄ ነው። ስለዚህ ይሄ የመላእክት እንጀራ ነው ያሉት ለዚህ ነው። በጣም ደስ አለው ይሄ ሰው፣ በጣም ተደነቀ። እሳቸውም አሉ እስራኤላውያን አሉት በምድረ በዳ መናውን እያነሱ ሲበሉ እንደ ልባቸው ምስጋና ጣዕሙ ይለያይባቸው ነበረ። ምድር እንደዚህ ናት፣ የምግቡን ጣዕም ትቀያይራለች። አንዳንድ ጊዜ እኔ አሁን ሁሌ እናገራለሁ ከሀገር ቤት ስመጣ ያው እኛ ታውቃላችሁ ያገኘነውን ነው የምንበላው እና ጨው ወይ ስኳር ሻይ ላይ ጨመር በቃ ይበቃሃል ይሉኛል። ለእኔ ብላችሁ እኮ ነው የምትሉት አይደል? ልክ ናችሁ እኮ። አገሩ እንዲህ አይነት ነገር የማይወድ ስለሆነ ነው። ቴስታችን ይለያያል ማለት ነው። ግልጽ ነው አይደል? የምነግራችሁ በዚህ ልክ ነው። ምን አሁን የምንበላው ምግብ ላይ ቴስታችን ይለያያል። ጮማ በጣም የሚያምረው ሰው አለ፣ ግን ከበላው እታመማለሁ ብሎ ይፈራል። ዓለም አስፈሪ ናት። ልጆች ሆነን ያገኘነውን ስንበላ ያመንም ካፈር ላይ አንስተን እንበላለን። አሁን ግን ክፍት አድርገነው 5 ደቂቃ እንኳን ከቆየ ተበላሽቷል ይሄ ነገር ቆየ ብለን ይደፋ እንላለን። ከበላነው እውነት እንታመማለን። ጨጓራው ራሱ ነው። እኛ አልተቀየርን፣ የሆነ ነገር ውስጥ ገብተን አልወጣን። ለምን ይሄ የሆነ ይመስላችኋል? ሰው ውሎውን ይመስላል። ስለዚህ በስጋ እንደዚህ ህይወት የሚዛነፍ ከሆነ የስጋው ጥንቃቄ ይኑር። እየከለከልኩ አይደለም፣ ኔጌቲቭ አይደለም። እየሰማችሁ ነው አይደለ? ኔጌቲቭ አይደለም። ሐኪም ያዘዛችሁን አድርጎ እግዚአብሔር እድሜ ይስጣችሁ። የነፍሱን አስቡበት። ጣዕማችን አንድ አይነት ይሁን፣ ምግባችን አንድ አይነት ይሁን፣ ምስጋና ብቻ። ቅዳሴያችን አንድ አይነት ይሁን፣ መቅደሳችን አንድ ይሁን። በዘርና በጎጥ ያልተከፋፈለ። በመላእክት ዓለም የዘርና የጎጥ መቅደስ የለም። በሰማዩ መቅደስ አንድ ላይ ነው የሚሰበስቡት። አንትሙ ሕዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት አይደል? አባ ሕርያቆስ ከማሁ ያስተጋባእክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት አላት እንተ በሰማያት። አሁን እዚህ የተሰበሰብነው ሰማይ ልንቆም ነው። ለዛ ክብር ያብቃን መድኃኔዓለም። እዚህ እንደተሰበሰባችሁ አለ በሰማይ ለመሰብሰብ ያብቃችሁ። እዛ ቅዱስ ያሬድ ዜማ ወደ ሰማበት ሀገር ሄዳችሁ እዛው ለማስቀደስ ያብቃችሁ። እዚህ የበላችሁትን የመላእክት እንጀራ እዛ አብራችሁ ከመላእክት ጋር ለመብላት ያብቃችሁ። እንዲህ እኮ ነው የሚለን ቅዱስ ያሬድ። የእሳት ድንኳን ወደ ተተከለበት ያስገባችሁ፣ የሰው እጅ ያልተጠበበበት መቅደስ ይላል። የካህናት ማህበር ወዳለበት የተሾሙ ወዳለበት ያስገባችሁ። እስራው 40ቱ ካህናተ ሰማይ መንበሩ ልዑል ያጥኑ ቃለ ፈጣሪ የፈጣሪን ቃል እየሰሙ የልዑልን መንበር ከሚያጥኑት ጋር ይደምራችሁ። መድኃኔዓለም ለዚህ ክብር ያብቃኑላችን ነው። በዚያ ያርጋችሁ። ድል የነሱ የሰማዕታት ማህበር ያስተማሩ የሐዋርያት ማህበር ወዳለበት ያስገባችሁ ይልና የእሳት ድንኳን ወደ ተተከለበት የካህናት አለቃ ክርስቶስ ወዳለበት ለዛ ክብር ያብቃን መድኃኔዓለም ሁላችንን። ስለዚህ ምግባችንን እንቀይረው። ምግባችን ይቀየር። የምንበላው ምግብ ያላጣጣመን ለምንድን ነው? ቅዳሴ ያልጣመን በዘረኝነት ጆሮ እየሰማ እንዴት ብለን የሚያጣጥም? ለምንድን ነው ንስሐችን ቅቡልነት ያገኘው? ገና የሀገርህን ቄስ ፈልገ የሀገርሽን ቄስ ፈልገሽ ነው ንስሐ አባት ያስሻው። የእኛ ሀገር ሰው ናቸው፣ እሳቸውን እየፈለግኩ ነው። ክርስቶስን አይደለም እየፈለግሽ ያለሽው። አጠገብህ እኮ ተቀምጧል። እግዚአብሔርን የሚፈራ ሰው ቁጭ ብሏል። ግን ይህንን አናይም። እኛ መርጠን ስናበቃ እግዚአብሔር ወይ ምን አድርጌ ነው እንላለን። መርጠሃል፣ ይተውሃል። መድኃኔዓለም ይምረጥልን። ማን ይምረጥልን? እቅዱን የምናወጣው እኛ፣ ሁሉንም የምናደርገው እኛ። መጨረሻ ላይ ሲበላሽብን እንደው መድኃኔዓለም ምን አድርጌ ነው? መቼ አስገባኸው? መጀመሪያ ሲጀመር እግዚአብሔር ይግባሃል። በቤታችን፣ በትዳራችን፣ በኑሯችን፣ በሕይወታችን፣ በምርጫዎቻችን ማን ይጨመርበት? እግዚአብሔር ይግባ። ሁሉም ነገር ላይ እግዚአብሔር ይግባ። ያንተ ፈቃድ ይሁን እንጂ የኔ አይሁን ያለው አባትና ልጅ የፈቃድ ልዩነት ኖሯቸው አይደለም። ወልድ ለአብ በጌቴሴማኔ በአጸደ ሐምል አባት ሆይ ብትወድስ ይህች ጽዋ ከእኔ ትለፍ። ማንም ሰው በመከራው የመጨረሻ ሰዓት ሊሰማው የሚችለውን ስሜት ነው ያንጸባረቀው ጌታ። እሱን ንጹሕ ባህሪ ነው። ክብርና ምስጋና ለስሙ ይሁን። ከዛ ያንተ ፈቃድ ይሁን እንጂ የኔ አይሁን አለ። መች ብለን እናውቃለን? ይሄ ነገር ቢቀርብኝ አይጎዳኝም እግዚአብሔር ስላልፈቀደው ነው የምትል ልብ ብጽዕት ናት። ያቺ ናት የመልአክ እንጀራ እየበላች ያደገች። ምክንያቱም እግዚአብሔር የሚጠቅመን ከሆነ አይከለክለንም። እመኑኝ።
የሚሰጠን የሚበጀንን ነው፣ የሚከለክለን የማይጠቅመንን ነው። ከኛ በላይ ለኛ እግዚአብሔር ያስባል። ፈተናም ቢደርስብን መከራ አይተውን። ለሰው ሁሉ ከሚሆነው በቀር ገና ብዙ ፈተና አልደረሰባችሁም። ከሚቻላችሁ መጠን ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከመከራው ጋር መውጫውን ያበጅላችኋል። እግዚአብሔር መውጫ አለው፣ ስሙ የተመሰገነ ይሁን። እስር ቤትም ቢሆን መውጫ አለው፣ አመስግኑት። በሽታም ቢሆን መውጫ አለው፣ አመስግኑት። ትወጣላችሁ። አልትራሳውንድና ኤክስሬይ ሐኪም የመጨረሻ ቀይ ወረቀት ሰጥቷቸው እንደገና ተመልሰው ጤነኛ ሆነው እየዘመሩ የሚኖሩ ሞልተው የለ አሉ ተፈውሰው እንደገና የሚያመሰግኑ። ጥሪው ከእግዚአብሔር ከሆነ ደግሞ ተመስገን እያሉ ሄደው ሰማይ ላይ የሚዘምሩ። እግዚአብሔር ለዛ ክብር ያብቃን። እዚያ ይሰብስባችሁ አለን የካህናት አለቃ ኢየሱስ ክርስቶስ ባለበት። የተሳለ የፊቱ መልክ እንዴት ደስ ይላል ይሄ ቃል። ወህየ ሃሎ መልክዓ ገጹ ስሁል። የተሳለ የፊቱ መልክ በዚያ ያለ የልጁን መልክ እንድንመስል ነው የተሰራ ነው። የቅዱስ ያሬድ ዜማ ሰውን የክርስቶስ መልክ ነው የሚያለብሰው፣ የክርስቶስን መልክ እንዲኖረን። ክርስትና ክርስቶስን መምሰል ነው አይደል? ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። እኔ ክርስቶስ እንደመስል እኔ መሰሉ አለ ቅዱስ ጳውሎስ። እግዚአብሔርን የመምሰል ልዩ ምስጢር ክርስትና ነው። በምን አይነት ህይወት መኖር? ፍጹም ቀና ሆኖ ቀኙን እያሰቡ መኖር ማለት ነው። በቀናነት የተሞላ ሰብዕና፣ እግዚአብሔርን የመፍራት ህይወት፣ የማመስገን ህይወት፣ በነገሮች ያለማጉረምረም ህይወት። በማጣት ውስጥ ይሆናል ግን አለማጉረምረም። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ቅዱሳን ነበሩ። ልጅ እኮ የላቸውም። አይገርምም? ደረቅ በቅሎ እየተባለች የምትሰደብ ነቀፌታ የበዛባት ናት። እግዚአብሔር ሲጎበኛት ነቀፌታዬን አራቀልኝ እኮ ነው ያለችው። እሷ ግን አጉረምራሚ አይደለችም። ለካ ተሸክማ የኖረችው ነገር አለ። የተሰጠህ መስቀል ይኖራል ቤትህ ውስጥ፣ አታጉረምርምበት። ምናልባት ትዳርህ ደስ አይል ይሆናል። እንዴት ብዬ ነው ማመሰግነው? እንደው ሚስት አስቸግራ ይሆናል። ይቅርታ ሚስቶች፣ ወይ ባልሽ አስቸግሮሽ ይሆናል። እናንተም ጋር አለ። ያ መስቀል ነው። አመለ ክፉ ሆኖ ሱሰኛ ሆኖ አስቸግሮሽ ይሆናል። በሆነ ባልሆኖ የምትጨቀጭቅ ትሆናለች። ልቧ እስኪመለስ ምስጋና አታቁም። እያጉረመረምክ አትኖር። ያብሰዋል ሰይጣን በማጉረመረም። በማመስገን ውስጥ ግን ሰንሰለቱ ይበጠሳል። እሷም ጥሩ ልብ ይኖራታል ሐሳብ፣ እሱም ጥሩ ሐሳብ ይኖረዋል። አንቺ እግዚአብሔር ልቦና ይስጠላሁላችን። ያኔ እግዚአብሔርን የምንመስልበት መልክ ቤት ውስጥ ይፈጠራል። ቅንነት ካለ እግዚአብሔርን መምሰል አለ። ወህየ ሃሎ መልክዓ ገጹ ስሁል። የተሳለ የፊቱ መልክ በዚህ አለ። ንጹህ አክሊልና ብሩህ ልብስ ነው የሚለው። ንጹህ ልብስና ብሩህ አክሊል አለ። በክብር የሚሰጥ በማመስገን ለሚመላለሱ የሚሰጥ። አይኩትዎ ለእግዚአብሔር በእንተ ኩሉ ዘገብረ። ቤታችን ውስጥ፣ ትዳራችን፣ ህይወታችን ውስጥ ያለውን በማንኛውም መንገድ ያለማቋረጥ ካመሰገንን የቅዱስ ያሬድ በረከት ይደርሰናል። ቅዱስ ያሬድ ደሙ እየፈሰሰ አመስግኗል። በዚህ ምክንያት በዛሬው ዕለት እግዚአብሔር ትልቅ ነገር ሰጠው። እስከ መሰወር የሚያበቃ ቅድስና ሕያው ነው ቅዱስ ያሬድ። ክብርና ምስጋና ለአምላካችን ይሁን። ለዚህ ክብር የበቃው የእግዚአብሔርን ስጦታ አሜን ብሎ ስለተቀበለ ነው። አያችሁ፣ ሐዘንተኛ ልብ ካለን ከፊታችን የቀረበልንን ገበታ መመገብ ያቅተናል። እግዚአብሔርን በማንኛውም መልኩ በማመስገን ከቀጠልን ግን ምሉዓን እንሆናለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። የቅዱስ ያሬድን በረከት ያድለን። የመላእክትን እንጀራ እየበላን ለመኖር ያብቃን። በሰማይ ባለው በኢየሩሳሌም ይሰብስበን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር። የሚገባንን በሚገባን ቋንቋ በመምራችን አብሮ ስላስተላለፈ የእግዚአብሔርን ቃል አምልቶ አስቦ የበዓሉን ታሪክ ከኛ ሕይወት ጋር አገናዝቦ አጣፍጦ የመገበን ያስተማረን ውድ መምህራችን ልሳነ ክርስቶስ መምህር ጳውሎስን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በረከተ መምህራንን አበ ሊቃውንትን አብዝቶ ይስጥልን። እንግዲህ ያው መቅደስ እየሰራን ነው። ድምፅ መጎር መምህርን ሰርተን በደንብ ትካሳለ ደሱ የዳነች የጠገበች ነፍስ አመሰግናለች። ላለ ቅዱስ ያሬድ አሁን
በልተን ጠጥተን በምስጋናው ረክተን ነው የምናመሰግነው። ሁልጊዜ በምስጋና የምንኖርበትን ጸጋ አምላካችን ለሁላችን ያድለን። እንግዲህ ማጠቃለያ የተማርነው ስለ ምስጋና ነው። ዝማሬ ዘምረን ታቦተ ሕጉን አክብረን ተባርከን ከበዓሉ መልስ ያው ወደ ደጀ ሰላም ተመልሰን ሁላችን ካህናቱ፣ ሊቃውንቱ፣ ዲያቆናቱ፣ መዘምራኑ፣ ምዕመናን ሁላችሁ እናት መዘምራን የደገሱትን ያዘጋጁትን የቅዱስ ያሬድ የጸበጸብ ቅርሳችሁ ከጻድቁ ቅዱሱ በረከት እንድትሳተፉ በአክብሮት እናሳስባለን። ከመዝሙሩ በፊት በጣም ወሳኝ 4 መልእክቶችን በአጭሩ ጠቁማለሁ። የመጀመሪያው ባለፈው እንደተነገረው የዚህ ዓመት የቅዱስ ያሬድ ተቋም የበጋ ክፍለ ትምህርት ጁን ፈርስት ነው የምንጀምረው እስከ ጁላይ 31 ኦገስት ፈርስት የግራጁዌሽን ቀን ነው። ያው ሊንኩ ወጥቷል።